የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን። እንዴት ሰነበታችሁ? እንዴት ተስከረማችሁ? በመላው ዓለማት ያላችሁ የምጽአቱ አዋጅ ነጋሪ አገልግሎት የዩቲዩብ የጂኤምኤም ቲቪ እንደዚሁም ደግሞ የቲክቶክ ቤተሰቦቻችን እግዚአብሔር ይመስገን እጅግ በጣም ደህና ነን። እንደ ተሰጠንና እንደ ተቀበልነው አደራ የቤተ ክርስቲያንን መነጠቅና የጌታ የኢየሱስ ክርስቶስን የምጽአቱን ወሬ ሙሽራው የመጣ ነው በማለት እየቀሰቀስን እንገኛለን። የዚህን ሳምንትም ወሳኝ ማንቂያን ይዘንላችሁ ቀርበናል። ይህ አገልግሎት የተወደዳችሁ አድማጮቻችን የኛ የምጽአቱ አዋጅ ነጋሪ አገልግሎት ብቻ አይደለም፣ የሁላችንንም ርብርቦች ይፈልጋልና ለወገኖቹም ይሁን ጌታ እንደ ግል አዳኛቸው አድርገው ላልተቀበሉት ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለምትወዷቸው ወዳጆቻችሁ ሁሉ ሼር አድርጉላቸው። በቅርቡ መለከት ይነፋል ብለን መለከት ነፊዎች ነን። አብረን በጋራ እናጩኸው። በዮሐንስ ራእይ መጽሐፍ የመጀመሪያው ምዕራፍ የመጀመሪያው ቁጥር ላይ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይለናል። በዚህ አንድ ቁጥር ውስጥ እጅግ በጣም አስገራሚ የታጨቁ መልእክቶች እናይበታለን። ገና መጽሐፉ ሲጀምር ቅብብሎች እጅግ ጎልቶ የሚታይበት ነው። የጋራ ውድድርና የጋራ ድል አይነት ስለሆነው ልክ እንደ ዱላ ቅብብል አይነት ይመስላል። ጽሑፉ እንዲህ ያጠነጥናል። እግዚአብሔር ለኢየሱስ ክርስቶስ ሰጠ፣ ኢየሱስ ክርስቶስም ለመልአኩ ሰጠ፣ መልአኩም ተቀብሎ ለዮሐንስ ሰጠ፣ ዮሐንስም ለቤተ ክርስቲያን መስጠቱን እንመለከትበታለን። ከዚያማ ቤተ ክርስቲያንም እንደዚያው እንዳመጣጡ እንድትቀጥል እሷም እንድትሰጥ ከእሷ በላይ ያሉት ሁሉ ሰጡ፣ አሻገሩ። ታዲያ እሷስ ለምንድን ነው የማትሰጠው? የሚቀበሏት ጠፉ ወይስ መስጠት አልፈለገችም? በቁጥር የሚበልጧት ሁሉ እየሰጡ ነው እሷ ጋር የደረሱት ነው ወይንስ የምሰጠው የለኝም ልትል ይሆን? ምን ተሰጠኝና ምን ሳለኝና ልስጥ የምትል ቤተ ክርስቲያን መቼስ አልተወለደችም። የክርስቶስ ቤተ ክርስቲያን እንዲህ አይነትም አይደለችም። ተቀብላ ውጣ ዝም እንድትል አልነበረማ ምሳሌ የተተወላት። አብ ከሰጠ፣ ወልድም ካሻገረ፣ መልአኩም ካስራከበ፣ ዮሐንስም ካሳለፈ፣ ሁሉም በነፃ እንዲሁ ደስ ብሏቸው ሳይቆጥቡ ከሰጡና የመጨረሻዋ ተረካቢ ከሷ ሌላም የሌለ ቤተ ክርስቲያን ከሆነች በዘመኑ አባባል ምን ነው ቋጣሪ ሆነች? ምን ነው እጇ አጠረ? ምን ነው ሳሳች? በጎውን ማን ያሳየናል ብለው ምድርን ያጨናነቁ ሞልተው የለም ወይ? ምንስ የጎደለባት ያልተሰጣት ምን ነገር አለና ነው ላለመስጠት ስቅቅ ያደረጋት? አሁን ተረኛዋ ቤተ ክርስቲያን እንጂ ሌሎቹ ኃላፊነታቸውን ተወጥተዋል። ሄዶ እሷ ጋር ደርሷል። አልችልም እንዳትል ሊያስችላት ቅዱስ መንፈስ ሊረዳት ከመጣ እነሆ 2 ሚሊኒየም አለፈው። እጅግ በጣም ብዙዎች በተለይ ዘመኑ ቀረበ በተባለበት ወቅት መክሊታቸውን ቀብረው ሳሉ ማንቂያ ድምፅ ነው እንንቃ እናነቃቃ የምንለው የምጽአቱ አዋጅ ነጋሪ አገልግሎት። ወገኖቼ የተሰጠን ልንሰጥ ነው ባዮች ነን። ኢየሱስ ይወድሃል፣ ኢየሱስ ይወድሻል ብሎ ከመናገርስ የሚበልጥ ምን የሚሰጥ የከበረ ስጦታ አለ? የቱስ የሚበልጠው የሚያሸንፈው አለ? መስጠት የእግዚአብሔር ባህሪው ነውና ከእርሱ የተወለደች የክርስቶስ አካልም ይህንኑ ኮርጃ እንድትቀጥል ነው የተረከበችው። ስለዚህ ነው ተነሺ፣ አይዞሽ፣ ንቂ መባልም የሚያስፈልጋት። አምጡ ባይ ሳትሆን እንኩ እንድትል ማለት ነው። ያውም የተትረፈረፈውን ሕያው የሚሠራውን ቃሉንና ጸጋውን በተገኘው አጋጣሚ ሁሉ ልታከፋፍል ዋነኛ ስራዋ ይሄ ነው። ከሰማይ ከማያልቀው ስለምትቀዳ ምን ተቸገረች? አባቷስ አለቀብኝ ጎደለብኝ አላትስ ወይ? በጎ ስጦታ ፍጹምን በረከት ሁሉ ከሰማያት አባት ከላይ ይወርዱ የለም ወይ? ከውቅያኖስ ውስጥ አንዲት ባሊ ቢቀዳ ጎደል እንደማይባል ሁሉ ወደር ከሌለው ከእግዚአብሔር ቸርነት አኳያ ቀድሞ ምን ተነገረለትና። ስለዚህ የእርሱን በጎነት እንድናወራ የተፈጠርን ቅዱስ ሕዝቦች በየቀኑ በጎነቱን፣ መልካምነቱን፣ ፍቅሩን፣ ታላቅነቱን፣ ኃያልነቱን የቀመስነውን ያየነውን ሁሉ እናውራው።
ወደ መነጠቁ እየተቃረበች የቀራት ጥቂት ዘመን ስለሆነ ልናነቃቃም ግድ ይላል። እንግዲህ ዛሬም እንደተለመደው ከተኛንበት መንቃታችን እንዲጨምር የሚያስደርጉንን ሰሞኑን ያገኘናቸውን መረጃዎች እናስቃኛቸዋለን። ብስራት ታደሰ አቀርበዋለሁ። ለቀዳሚነት የያዝነው ወሬ የአዳኙን የወንጌልን ግስጋሴ ይሆናል። እንደዚህ እናየዋለን። So let's start with a question here about the Middle East and these dreams. We've heard so many reports of people in the Middle East who are not believers, they're not Christians, and yet they have these dreams of Jesus and they have these profound interactions. How common are these dreams in the Middle East? እስራኤላውያን ለ400 ዓመት በግልጽ ባርነት ስር በነበሩ ጊዜ እንደ ተስፋ ቃሉ ሊጎበኛቸው ሙሴን መርጦ እሳት በተሞላ ቁጥቋጦ ራሱን ገለጠለትና የምናውቀው ታሪክ ተከሰተ። ታዲያ ልናውጋችሁ ወደ ወደድነው ጉዳይ ስንዘልቅ ሲቢኤን ኒውስ ያጋራው መረጃ ብዙዎችን አስማምቷል። ጌታ ኢየሱስ ሊገለጥ ጫፍ በደረሰበት ጊዜ ወንጌል በዓለም ዙሪያ ይሰበካል፣ ያን ጊዜ መጨረሻው ይሆናል ባለው መሰረት በመካከለኛው ምስራቅ ለወንጌል በራቸውም ጥርቅም አድርገው ለዘጉ አገር ዜጎች ለበርካታ ሙስሊም ወገኖቻችን ኢየሱስ ክርስቶስ በተደጋጋሚ ራሱን በመግለጥ መዳን እየሆነላቸው እንደሆነ በተለያየ ጊዜያት ምስክርነታቸውን እየሰጡ የሚገኙ ሲሆን በርካታ ወገኖችም በፍርሃት ራሳቸውን አልገለጡም እንጂ በሺዎች የሚቆጠሩት ጌታ ኢየሱስን እንደ ግል አዳኛቸው ተቀብለዋል ተብለዋል። ይህ ታዲያ የሚያመላክተን በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና በሚለው የፍቅሩ መግለጫ መሰረት ወደ አሕዛብ ሙላት ገና ከዓለማት ሁሉ መምጣት ስለሚገባቸውና የዚህም መፍጠኑ የክርስቶስ መምጣት በራፍ እንደደረሰ አመላካች ነው። አሁን በእኛም አገልግሎት በተለያዩ ገጠራማ አካባቢ የሚገኙ ወገኖች ኢየሱስ ወደ ቤታቸው ገብቶ የማያውቅ አስተናግደውትና አብረው ንስሐ በመግባት ከጨለማ ወደሚደነቀው ወደ እግዚአብሔር መንግሥት የፈለሱም ብዙዎች ናቸው። ዛሬም ቢሆን ይህንን የከበረ ሕይወት ተቀበሉት በማለት ከመምከር አንቦዝንም። ኢየሱስ ክርስቶስ ሁላችንንም ይወደናል። በማርቆስ ወንጌል ምዕራፍ 13 ቁጥር 24 እስከ 27 ላይ እንደዚህ ይላል። በዚያን ወራት ግን ከዚያ መከራ በኋላ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወርቃሉ፣ የሰማያትም ኃይላት ይናወጣሉ። በዚያን ጊዜም የሰው ልጅ በብዙ ኃይልና ክብር በደመና ሲመጣ ያዩታል። በዚያን ጊዜም መላእክትን ይልካል፣ ከአራቱ ነፋሳትም ከምድር ዳርቻ እስከ ሰማይ ዳርቻ የተመረጡትን ይሰበስባቸዋል በማለት ደቀ መዛሙርቱን አሳስበዋል። ልናወጋችሁ የወደድነው ጉዳይ ቢኖር ሰሞኑን አንድ ምርምር ግኝቱን አሳውቋል። ግኝቱም ይህች የምናያት ፀሐይ ምንነቱ ባልታወቀ ሌላ በእሳት በተሞላ አካል ልትበላና ልትጠፋ ተዘጋጅታለች ይለናል የናሳ መረጃ። Thanks to the incredible capabilities of the European Southern Observatory's Very Large Telescope, astronomers have peered into the depths of space to characterize this record-breaking quasar. This supermassive black hole, with a mass equivalent to 17 billion suns, is voraciously devouring matter at an astonishing rate, the equivalent of one solar mass per day. Deep within the cosmic expanse, supermassive black holes lurk at the hearts of galaxies, like voracious giants amidst celestial realms. ይህንንም ጥቆማ ብዙዎች ተቀባብለውታል። አንዳንድ የሥነ ፍጽምት አጥኚዎች ደግሞ ይህንን ምልክት ከአርማጌዶን ጦርነት ጋር ያያያዙትም አልጠፉም። አንዳንዶች በኢዮኤል መጽሐፍ የተነገረው የእግዚአብሔር ቀን መጥቷልና እጅግም የሚያስፈራ ነውና ማንስ ይችለዋል የተባለው ትንቢት ፍጻሜ ያገኛል ይላሉ። በሌላ መረጃ በዩናይትድ ስቴትስ በቴክሳስ ግዛት የተነሳው የሰደድ እሳት በግዛቲቱ ታሪክ ታይቶና ተሰምቶ የማይታወቅ እንደሆነ እየተነገረለት ይገኛል። በተጨማሪም በኒው ሜክሲኮ፣ በኦክላሆማ፣ በሞንታሪዮ ቃጠሎ እየተስፋፋ ይገኛል። ይህ ቃጠሎ ከ1 ሚሊዮን ሄክታር በላይ የወደመ ሲሆን የግዛቲቱም 50 በመቶ ደን እንዳልነበር ሆኗል። የሞት አደጋም ብዛም ባይኖርም 2 ሴቶች በቃጠሎ መሞታቸው ታውቋል። በተጨማሪም በየአቅራቢያው ያሉትን መኖሪያ ሰፈሮች ዶግ አመድ ማድረጉም ታውቋል።
ይሄው መነሻው የማይታወቅ አጥፊ በየጊዜው መልኩን እየለዋወጠ ድንገተኛ መቅሰፍቶችን ዓለማችን እያስተናገረች ትገኛለች። የሰው ልጆችም የዚሁ ሰለባ መሆናቸው የየዕለቱ ወሬዎች ናቸው። ባልታሰበ ሰዓት እየመጣ ሕይወትን ከመቅጠፉ በፊት ራስን ለእግዚአብሔር አሳልፎ መስጠትን የመሰለ ጥበብ የለምና እስካሁን ሕይወቴን ተረከበኝ ብዬ ጸልዬ አላውቅም ለምትሉ ይሄ መልካም ዕድል ስለሆነ ትጠቀሙበት ዘንድ የከበረ የእግዚአብሔር መንፈስ ጥሪ ነው። በመሆኑም ዜናውን አንብቤ ስጨርስ አብራችሁኝ እንድትጸልዩ ጋብዛችኋለሁ። በተያያዘም ዜና ሰሞነኛ መነጋገሪያ ከሆኑ መረጃዎች መካከል የሆሊውዱ መንደር ካወጣቸው ፊልሞች መካከል ሐሳዊውን ክርስቶስን ናፋቂና ለትውልዱ በከፍተኛ ደረጃ እያስተዋወቀ ያለ የጨለማው መንግስትን አጀንዳ ለማስረጽ ተፍ እያለ ስለሚገኘው ይሆናል። ባለፈው ሳምንት ዘገባችን በታዳጊዎች አእምሮ የሐሳዊውን ክርስቶስ አጀንዳ ለመሰንቀር ሌት ተቀን ይህ ተቋም እየተጋ እንዳለ መዘገባችን ይታወሳል። የዛሬው መረጃ ደግሞ እንደዚህ ነው። ሊቭ ዘ ወርልድ ቢሃይንድ ይሰኛል። የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማና ባለቤታቸው ከበስተጀርባ ሆነው ዘውረውታል ተብሏል። በዚህ ፊልም ውስጥ በተደጋጋሚ የራእይ ምዕራፍ 13 ቁጥር 15 የአውሬውን ቁጥር 666ን በማካተት የትውልዱን ልብ ለመስለብ እየተሰራ ይገኛል። በዚህ ፊልም እነ ኦባማ ምን መልእክት ማስተላለፍ ፈለጉ ቢባል ቀጣይ ዓለማችን ምን ሊገጥማት እንደሚችልና በቀጣይ ዓለማችን ለሚያጋጥማት ምስቅልቅሎች ተጽዕኖ ፈጣሪ የሆነ ስውር እጅ መጥቶ ይታደጋታል በማለት ሐሰተኛውን ክርስቶስ በግልጽ እያስተዋወቁት ይገኛሉ ይላሉ ተንታኞቹ። ሌላው አስገራሚ የሚያደርገው ነገር ቢኖር በዚህ ፊልም ውስጥ በዋና ገጸ ባህሪ የተሳተፉ ተዋንያንን ስም ሆን ተብሎ በተርታ ከላይ ወደ ታች ሲቀመጥ የባኦልን ስም ማንሳቱ ነው። ትርጓሜውም በዕብራይስጡ ጌታ ወይንም አለቃ ማለት ሲሆን ይህ በብሉይ ዘመን የነበረውን ጥንታዊ የጣዖት አምልኮን በዚህ ባለቀ ዘመን ላይ እንደገና በማንሰራራት የሕፃናትን ግብር ለመቀበል እየዳከረ የሚገኝ ነው። ይሄው ነው እንግዲህ ክፉ ስራቸው እንዳይገለጥ ወደ ብርሃን መምጣት ማይፈልጉት የጨለማ ወዳጆች ስራቸውን በሚስጥር ያደረጉት ቢመስልም ይሄው እኩይ ተግባራቸው አሁንም በገናናው በኢየሱስ ክርስቶስም መፈራረሱ አይቀርለትም። በዚህ የቁም እስር ቤት ውስጥ ያላችሁም ብትሆኑና ይህንኑ ደስ የሚል የምስራችሁን ዜና የምትሰሙ ቶሎ ብላችሁ ከእጁ አምልጡ። ለነገ ስለማያዛልቃችሁ ወደ ሞተላችሁ ኢየሱስ ክርስቶስ ኑ መልእክታችን ነው። ከአፍታ ቆይታ በኋላ እንገናኛለን። ሰባቱ እንግዲህ ብሎ ደግሞ በኳክብትና በወርቅ መቅረዞች ይመስላቸዋል። ቀጥታ አርቲኩሌቲቭ የሆነ ሜሴጅ ደግሞ ይሰጣል። ኳክብቶቹ ምን ይላቸዋል? የቤተ ክርስቲያናቶች ምንድን ናቸው ይላል? መላእክቶች ናቸው ይላቸዋል። እነዛ ደግሞ የወርቅ መቅረዞቹን ደግሞ አብያተ ክርስቲያናቶች ናቸው ይላቸዋል። ስለዚህ ይሄ ምንድን ነው? ሁለት አይነት የመጽሐፍ ቅዱስ አስተማሪዎች አሉ እዛ ላይ። ኦርቶዶክስ ማለት ቀጥተኛ የሆነ ትርጉሙን ናሬቲቭ የሚወስዱት ቃል አለ እና አሁን መላእክቶች ናቸው ይላል። እንግዲህ መላእክቶች ባለፈው ጊዜ እንደገለጽኩት የእንግሊዝኛው ቃል ጠቅስና አማርኛ አበዛበታለሁ እና ሰብሊሚናል ሜሴንጀርስ ናቸው። በአይን የማይታዩ መላእክቶች አሉ እና የእግዚአብሔርን ሐሳብ የሚያስፈጽሙ የእግዚአብሔር ነገር በምድር ላይ ላለው ነገር መልእክተኞች ሆነው በቁጣ የሚመጡ በተስፋ የሚመጡ መልካምን የምስራች የሚናገሩ ጌታ ኢየሱስ ክርስቶስ እንኳን ሊወለድ ከመምጣቱ ፊት ለማርያም ድንግል ለሆነችው በናዝሬት ከተማ ብቅ ሲል ታየዋለህ። በጣም የሚያስደንቅ ነው እና ከጌታ ኢየሱስ ክርስቶስ ወደ ምድር መምጣቱን ከድንግል ማርያም መወለዱን ያበሰረው መልአክ ነው። እንዴት እንደመጣ እንግዲህ አናውቀውም፣ ግን አንዳንድ ጊዜ በጣም ከሰው አእምሮ ልዩ ናቸው መላእክቶች። መናፍስት ናቸው ይላል በዕብራውያን ላይ እና መንፈሶች ስለሆኑ አይታዩም፣ ነገር ግን በጣም ቅዱሶች ናቸው። የእግዚአብሔርን ደግሞ ያለውን የክብሩን ማዕረግ ደግሞ ሄደው ማየት የሚችሉ ናቸው
በጣም አይተ እንደሆነ በኢሳይያስም ላይ እንዳለው ነው። 6 ክንፎች አላቸው እነ ሱራፌል እና ይሸፍናሉ ራሳቸውን፣ በሁለት ክንፎቻቸው ይበራሉ፣ አንዱ ለአንዱ ይላሉ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር እያሉ ታያለህ። ዛሬ ጌታ ኢየሱስ ክርስቶስ ሲወለድን ታያለህ። ከመወለዱ ፊት ተስፋ ምስራች ይዞ የመጣው ገብርኤል እንደሆነ ታያለህ። እዚህም ላይ ደግሞ ስማቸው ያልተጠቀሰ መላእክቶች እንደሆኑ እናያለን። ምን እንደሆነ ስራቸውን አየህ። እነሱ ጠቋሚነታቸው ወደ መድኃኒታችን ወደ ጌታችን ኢየሱስ ክርስቶስ ስለሆነ ብዙ ጊዜ ደማቅ ነገራቸውን አናይም፣ ነገር ግን ስራቸውን እናየዋለን። ለዚህ ነው በመዝሙረ ዳዊት ላይ ስለ መላእክቶች ይናገራል። ነገር ግን የሚያስደንቀው እኔ ከዛ ይልቅ በጣም የማየው አንድ ጊዜ ዶክተር ማክቤቲ የሚባሉ የመጽሐፍ ቅዱስ አስተማሪ ሲያስተምሩ ሞኖሎቲካል ኔሚንግ ኮንቬንሽን የሚለውን ነገር በራእይ ላይ የሰባቱን ቤተ ክርስቲያን ላይ የተጻፈው የክርስቶስ ኢየሱስን ባህሪ በጣም ይገልጸዋል። አሁን እዚህ ላይ የሚሄደው በእጅ የያዘ ደግሞ የሚመላለስ አልተቀመጠም፣ የማይቀመጥ ነው። የማይቀመጥ ነው። ዙፋኑ ገና ያ የጸናችው ዙፋን እስክትመጣ ድረስ አይቀመጥም እና የሚያሳየው ምንድነው? ትጋቱ፣ ፍቅሩ ነው። እንዲያውም እነሆ እኔ በደጅ ቆሜ አንኳኳለሁ ይላል። ለማኝ ሳይሆን ታያለህ ቆሞ ማንም ድምፄን ቢሰማ ቢከፍትልኝ ከሱ ጋር ገባላለሁ፣ እራት እበላለሁ ይላል። የህብረትን ምልክት ያሳያል። እዚህ ላይ ስታየው የቆመ ነው፣ የሚመላለስ ነው። walk through ይለዋል የእንግሊዝኛው ላይ። በዚህም ደስ ጥሩ አማርኛውም ይገልጸዋል። የሚመላለስ ይላል። አንድ ቦታ ስታግነንት አይደለም። በሰባቱ ግን የሚሄድ ነው። ግን የሚገርምህ ነገር የቤተ ክርስቲያንን የክርስቶስ ኢየሱስን ውበት የምታይበት ከሆነ ሞኖሊቲካል ፊገሩን ማየት አለብን። አንድ ወጥ እንደሆነ ማየት አለብን። ለኤፌሶን ምንድን ነው? በእጁ ወርቅ መቅረዞችን የያዘ ነው። ለሰርሜነስ ምንድን ነው? ፊተኛውና መጨረሻው እኔ ነኝ እያለ ይናገራል። ለሁሉም ድርሻውን ይናገራል። መግቢያው ላይ የየራሱን አሁን ምዕራፍ 1 ላይ ኮባይዛው ምዕራፍ 1 ላይ ዮሐንስ ያየው ራእይ ከዛ ነው። ለእያንዳንዱ ቤተክርስቲያን እንደ መግቢያ አድርጎ ራሱን ይገልጣል። እና ምን ይላሉ እሳቸው እዛ ላይ በጣም ልቤ ላይ የቀረ ስለሆነ የክርስቶስ ፊገር በቤተክርስቲያን ልታየው በኤፌሶን ብቻ ካየው ኢንኮምፕሊት ነው። በሰባቱ ቤተክርስቲያን ስታየው ሙላቱን ታየዋል። የአፍ ሰይፍ ያለው ነው። ከሞት የተነሳ መሆኑን ይናገራል። እንደገና ሰባቱን ከዋክብት የያዘ ትንሽ ደግሞ በሰርዴስ ይናገራል። ለፊላደልፊያ ደግሞ የሚገርም እኮ ነው። የሚዘጋም የሚከፍትም የሌለ የዳዊት መክፈቻ ደግሞ ይላል። ቁልፍ እንደሆነ ይናገራል። እንደገና ደግሞ ለሎዶቅያ ደግሞ እውነተኛ ምስክር እኔ ነኝ እያለ ደግሞ ይናገራል። እና የሚያስደንቅ ነው። እና ወደዛ ከመምጣት ይፍ እንዳይበተን ሀሳቡ እነዚህ ሰባት ከዋክብቶች እናንተን ሁለተኛ እጅ የሚያሳየው ምልክት ምንድን ነው? ሁሉ ነገር ኮንትሮሉ መድኃኒታችን ኢየሱስ ነው ያለው። በቃ ቤተ ክርስቲያን በአሁኑ ዘመንም ለአገልጋዮችም ልንናገር የምንፈልገው ነገር ልንሰብከው የምንፈልገው ሁሉ እጁ ባለበት ቦታ ላይ ነው። እንዴት ነው? አሁን ለምሳሌ እንውሰድ። የከበረ ሰው እዚህ ትሩዶ ለምሳሌ አሁን የካናዳ መሪ ነው። እዚህ ቢመጣ አሁን እዚህ እናንተ እንዴት አድርገን ነው የምንቀበለው? ቆመን ነው የምንቀበለው አይደል? እንዴት እናከብረዋለን? አሁን ዘመን አየህ፣ በጣም መረዳት ያለብን ቤተ ክርስቲያንን ስናያት ትልቁ የጌቶች ጌታ የነገሥታት ንጉሥ ካህን የሆነ ንጉሥ ሊሆን የሚመጣ ከአብ ጋራ የሚያስታርቅ እግዚአብሔር አብ ጋራ ደርሶ የሚመለስ ካህን የሚለው ቃል ደስ ይለኛል። በአብ ፊት ደርሶ በብቃት የሚመለስና ወደ ምድር የሚመጣ ማለት ነው። እንደገና ደግሞ አብያተ ክርስቲያናቶች የክርስቶስ ናቸው። ስለዚህ ነው እኮ ዛሬ የገሌ ቤተ ክርስቲያን የሚለው ራሱ ኔሚንግ ኮንቬንሽን ከዚህ ውጭ እንደሆነ ታያለህ። በካናዳ ኤድመንተን በምትገኘው ኢትዮጵያ ወንጌላዊት ቤተክርስቲያን አገልጋይ ወንድም አማን ባታ በኤዥያ ለምትገኘው ኤፌሶን ቤተክርስቲያንን አመላክቶ ለእኛም ትምህርት ይሆን ዘንድ የሰጡትን ማብራሪያ ነበር የሰማነው። እውነት ነው እንግዲህ የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም ብሎ ጌታ ኢየሱስ እንደተናገረው ምን ያክል በአስተማማኝ እጅ ላይ እንዳለንና ትልቅ የሆነውን የክርስቶስን ስዕል ያየንበት ነበር። ዜማ የአምልኮ ባንድ የዘመሩትን ደግሞ የዘማሪ ዶክተር ደረጀ ከበደ ቶሎና ከሚለው ዝማሬ ጋር ቆይታ እናደርጋለን።
ናፍቆቴ እጅግ በዝቷልና ኢየሱስ እባክህ ቶሎ 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 ና ኢየሱስ ቶሎ ና ናፍቆቴ በዝቷልና ናፍቆቴ እጅግ በዝቷልና ኢየሱስ እባክህ ቶሎ 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 ና ኢየሱስ ቶሎ ና ናፍቆቴ በዝቷልና ዘወትር የከፋው ሰው መሆን ይበቃኛል ሰዓቱ ነው አሁን ላይ ይገባኛል እባክህ ቶሎ ና እንደ ውሃ ጠማኝ ዓይንህን መመልከት ቶሎ ብትመጣልኝ እስቲ ምን አለበት እባክህ ቶሎ ና ናፍቆቴ እጅግ በዝቷልና ኢየሱስ እባክህ ቶሎ 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 ና ኢየሱስ ቶሎ ና ናፍቆቴ በዝቷልና ናፍቆቴ እጅግ በዝቷልና ኢየሱስ እባክህ ቶሎ 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 ና ኢየሱስ ቶሎ ና ናፍቆቴ በዝቷልና ዓይኖቼን ወደ ላይ ማንጋጠጥ ከጀመር ቀናቶች አለፉ ዘመናትን ቆጠር እባክህ ቶሎ ና እንዲህ ስጠብቅ ዓይኔ በእንባ ሞልቶ ናፍቆት ያሸነፈ መጓጓቴ በዝቶ እባክህ ቶሎ ና ናፍቆቴ እጅግ በዝቷልና ኢየሱስ እባክህ ቶሎ 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 ና ኢየሱስ ቶሎ ና ናፍቆቴ በዝቷልና እውነት ነው። ባሏን እንደናፈቀች ሙሽሪት ልንሆን ግድ ይለናል። በተለይም ይህንን ወዳጅ ለዓለም ሁሉ በማስተዋወቅ እጅጉን ስንተጋ ነውና የፍቅራችን መግለጫ ይሄው ይሁንልን። ክቡራን ተመልካቾቻችንና አድማጮቻችን የምትከታተሉት የምፅዓቱ አዋጅ ነጋሪ አገልግሎትን ነው። ሌላው የመቋጫችንና ነቃ አስደራጊ መረጃችን ያጠነጠነው የክርስቶስ ለመምጣቱ መዳረሻ አመላካች ከሆኑትና ጌታ ኢየሱስ ክርስቶስ ከተናገራቸው ትንቢቶች መካከል በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ራብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል እንደሚል አገር አሜሪካ በእርስ በርስ ጦርነት ልትከፋፈል ትችላለች ይላል ያገኘነው መረጃ። እየታየ የመጣው ምልክትም ትንቢታዊ እንደሆነም ይነገራል ይላሉ በዘርፉ የተሰማሩ አዋቂዎች እንደሚሉት። በተለይም ደግሞ ቴክሳስ የተባለው ግዛት የመገንጠል አዝማሚያ እያሳየ መጥቷል ባዮች ናቸው። መረጃው እንደሚያመላክተው አባቶቻቸው በከፈሉት መስዋዕትነት ምክንያት ወንጌል በዓለም ዙሪያ በመሰራጨቱ የተነሳ አሜሪካ በበረከት ተባርካ ነበረ። ታዲያ የአሁኑ ትውልድ ከኃጢአት ጡዘቱ የተነሳ የተዘፈቀበት ዓመፅ ጽዋው ሞልቶ ሊፈስ ጥቂት ቀርቶታል ይላል መረጃው ሲያጠነጥን። በተለይም ደግሞ ሀያላን አገሮች እጅ በእጅ ይቀጣሉም ይላል። እንግዲህ እንዲህ ያሉ ትንቢቶች በተለያዩ ጊዜያት በተለያዩ ነቢያቶችም ሲነገር እንደነበር ይታወቃል። እኛም በጸሎታችን ምድሪቱን አሳልፈን እንስጥ መልእክታችን ነው። እንግዲህ ለዕለቱ ተዘጋጅቶ የነበረው የምፅዓቱ አዋጅ ነጋሪ መረጃዎቻችን የተከታተላችሁትን ይመስል ነበር። ዜናውን በስርዓት ታደሰ አነበብኩላችሁ። በቴክኒኩም መረጃዎችን በማጠናቀር ሊቃል አስራትም አብሮን ነበር። በተለያዩ ዓለማት በዩቲዩብ በጂኤምኤም ቲቪ
በቲክቶክ ዜናዎቻችን የምትከታተሉ ወገኖች አብረን ይህንን አገልግሎት እንዘልቅ ዘንድ በዚህም አገልግሎታችን ውጤታማ የሚያደርገንን የእግዚአብሔር አምላካችንን ጥበብ ዕውቀትና ሞገሱን እንደዚሁም የመንፈስ ቅዱስን ኃይል እንዲያበዛልን በጸሎታችሁ ሁልጊዜ አስቡን። ዜናችንን በተለያዩ ስፍራዎች በቲቪም ይሁን በስክሪን በኮምፒውተር በመክፈት በተለይም በገጠሮቹ አካባቢዎች ሰዎች መረጃውን ሰምተው መመለስም ሆነ መዘጋጀት እንዲሆንላቸው በከተሞችም ሰዎች ሊሰሙት በሚችሉበት መልኩ ዜናዎችንን በመክፈት እንድታሳዩዋቸውና አብረንም አገልግሎቱን እንድንፈጽም ንስሐ በመግባትም የሚድኑትንም ሰዎች እዛው እየያዛችኋቸው እንድታሳድጓቸው ጌታ የከፈተልንን በር አብረን ብንዘልቀው የከበረ ጥሪያችን ነው። ይህንንም የምንላችሁ ከተለያዩ ተሞክሮች በመነሳት ሲሆን በአንዳንድ ገጠራማ ቦታዎች አንዳንድ ብርቱ አገልጋዮች በትልቅ ስክሪን በመሸ ሰዓት ሰዎችን ሰብስበው በማሳየት ወደ ጌታ ሰዎች እየፈለሱበት ስለሆነ ሌሎችም ይህንኑ በጎ አሰራር ብትጠቀሙበት ለመምከር ያክል ነው። የምጽአቱ አዋጅ ነጋሪ በማለትም ዩቲዩባችንን ሼር፣ ላይክ እና ሰብስክራይብ በማድረግም ሰዎች ትራክትን እንደሚያድሉና ያንን ተቀብለው አንብበው ወደ ጌታ እንደሚመጡ ሁሉ የእኛንም የዜና ሊንክ ስጧቸው። አብረንም አገልግሎታችንን እንቀጥል። በምጽአቱ አዋጅ ነጋሪ ዩቲዩብ ሊንክ ስር ታንክስ የሚል አለ። እዛ ውስጥም በመግባት በአቅማችሁ ልክ ብትደግፉን ደስ ይለናል። እግዚአብሔር ደግሞ አምላክ ቢፈቅድና ብንኖር በሚቀጥለው ሳምንት ሌሎች ማንቂያ መረጃዎችን ይዘንላችሁ እንቀርባለን። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ሥራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ዮሐንስ ራእይ ምዕራፍ 22 ከ12 እስከ 13። በደህና ሁኑ። በድጋሚ መጥቻለሁ። ይህንን ዜና እየተከታተላችሁ የምትገኙ ወገኖቻችን እንግዲህ የእግዚአብሔር ቃል በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ መዳንም በሌላ በማንም የለም እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይለናል። ሌላ የለም። ስለዚህም በሌሎች በማንም ወደ መንግሥተ ሰማይ የማይገባና የዘላለም ሕይወት የማይወረስ በመሆኑ ይህንን ታላቅ የምሥራች ማብሰራችን እጅግ በጣም ተገቢ ነው። ሰው ሆይ ምን አማራጭ አለ? ስለዚህ ኢየሱስ ክርስቶስ ለፍርድ ከመምጣቱ በፊት በዚህ በጸጋ ዘመን የትንሽ ደቂቃ ንስሐ በመግባት ከዘላለም ሞት ማምለጥ ከተቻለ ወገኖች መዘናጋት የለብንም። ንስሐችንን እግዚአብሔር አምላክ ይቀበለዋልና በየትኛውም ሀገርና በማንኛውም በሚመችም በማይመችም ቦታ ያላችሁ አሁን ከኔ ጋር አጭር ጸሎት እንድናደርግ ጥሪ ያደርግላችኋል። እኔ የምለውን አብራችሁኝ በሉ። እግዚአብሔር አጠገባችሁ ነው። የፍቅር አምላክ ነው። ይሰማችኋል፣ ይቀበላችኋል። እግዚአብሔር ሆይ አመሰግንሃለሁ። አንድያ ልጅህን ጌታ ኢየሱስ ክርስቶስን ለእኔ ኃጢአት በመስቀል ላይ የኔን ሞት ተሸክሞ እንደ ሞተልኝ አምናለሁ። ኢየሱስ ክርስቶስ እንደ ሞተ እንደ ተቀበረና እንደ ተነሳ አምናለሁ። ደግሞም ለፍርድ እንደሚመለስ አምናለሁ። በደለኛ ነኝና ማረኝ። አሁን ወደ ሕይወቴ ግባ፣ ልጅህ አድርገኝ። ይቅር ስላልከኝ አመሰግንሃለሁ። ስለ ተቀበልከኝ አመሰግንሃለሁ። ሕይወቴን ለአንተ ሰጥቻለሁ። በቤትህ አሳድገኝ። በኢየሱስ ክርስቶስ ስም አሜን፣ አሜን። ክብር ሁሉ ለእግዚአብሔር ይሁን። ከኔ ጋር አብራችሁ የጸለያችሁ እንኳን ደስ አላችሁ። እግዚአብሔር ይመስገን። በአቅራቢያችሁ ወደሚገኝ ቤተ ክርስቲያን ሂዱ፣ ይቀበሏችኋል። በአድራሻችንም እኛንም አግኙን፣ ጸልይላችኋለን፣ መክራችኋለን። እግዚአብሔር አምላክ አብዝቶ ይባርካችሁ። በደህና ሁኑ።